ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ፕሬዝዳንት ትራምፕ ትናንት ምሽት ከተናገሩት ሆርሙዝ ለመቆጣጠር ጥረት እያደረግን ነው። ኢራን ምንም አይነት መከላከያ ያላትም 95% የነዳጅ መሸጫ ሆነው ካርግ ደሴት በቀላሉ ልንይዘው እንችላለን ብለዋል። በጣም የምወደው ነገር የኢራን ነዳጅ መውሰድ ነው። በአሜሪካ ውስጥ ያሉ አንዳንድ ምኞት ሰዎች ለምን እንዲህ ታደርጋለህ ብለው ይጠይቃሉ። ይህ የሚጠይቁ ግን ሞኝ ናቸው ብለዋል። ሙትጃቢን ካሚኒ ሞተዋል ወይም በጣም በመጥፎ ሁኔታ ላይ ናቸው። ከሱ አንድም ቃል አልሰማሁም፣ ጠፍቷል ሲሉ ትራምፕ ተደምጠዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ አዲስ ትዕዛዝ አስተላልፈዋል። ይህ ትዕዛዝ ምንድነው የሚለውንም የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። በዓለም ላይ የነዳጅ እጥረት ፈተና ሆነዋል። ሌሎች የዓለም ሀገራት የገጠማቸውን የነዳጅ እጥረት አስመልክተው ምን አይነት እርምጃ እየወሰዱ ነው? አውስትራሊያ ለሕዝብ ትራንስፖርት ነጻ ስታደርግ፣ ግብጽ ግን ሱቁና ካፌዎች በጊዜ እንዲዘጉ ወስናለች። በዜና ጥንቅራችን አካተናል። ወደ ሀገራችን ስንመለስ ኢትዮጵያ በምስራቅ አፍሪካ ከፍተኛ ወታደራዊ በጀት መመደቧን ቀዳሚ ያዘች። በ2026 የፈረንጆቹ ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ፣ ኢትዮጵያ ግን መከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑ ግሬት ኦፍ አፍሪካ ዲጂታል ሚዲያ ዘግቧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በእስራኤል ጸረ ጦርነት ተቃውሞ ተቀሰቀሰ። በእስራኤል ዋና ከተሞች በኢራን ላይ የተከፈተው ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ የተቃውሞ ሰልፎች ተካሂደዋል። በዜና ጥንቅራችን አካተናል። የመንግስትና የህዝባዊ ወያኔ ሓርነት ትግራይ ንግግር ምን ገጠመው? በዜና ትንታኔያችን በጥንቅር የምንመለከተው ሲሆን የትግራይ ክልላዊ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የሀገራዊ ምክክር ኮሚሽን የምርጫ ቦርድ የመንግስትን ስክሪፕት በማንበብ የትግራይን ህዝብ ሁኔታ አዛብተው እያቀረቡ ነው ሲሉ ተችተዋል። በዜና ጥንቅራችን አካተናል። መሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያሰፉ ጦራቸውን አዘዋል ተባለ። 2500 የአሜሪካ ባህር ኃይል ወታደሮች መካከለኛው ምስራቅ በመግባት ቀጠናው ጦርነት እየተባባሰ መሆኑን አመላክተዋል። አሜሪካና እስራኤል በተሰነዘረ ጥቃት ኢራን ቴሌቪዥን ጣቢያ ወደብ ጥቃት ደርሶበታል። ቢያንስ 5 ሰዎች ሲሞቱ ኢራን በአጸፋው ባላስቲክ ሚሳይል ወደ እስራኤል አስወንጭፋለች። የግብጽና ሳውዲ አረቢያ ቱርክ የውጭ ጉዳይ ሚኒስትሮች ፓኪስታን ተሰብስበው የሰላም ውይይት እያደረጉ ቢሆንም የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊቭ ፕሬዝዳንት ዶናልድ ትራምፕ ሚስጥራዊ ወረራን እያቀዱ ነው ሲሉ ከሰዋል። ኢራን የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዋጋ 50% በላይ መናሩን የዓለም ኢኮኖሚና ፖለቲካ ላይ መናጋት አስከትሏል። በዚህም ተያያዘ የነዳጅ እጥረት ፈተና ሆኗል። ሌሎች የዓለም ሀገራት የገጠማቸው የነዳጅ እጥረት አስመልክቶ ምን አይነት እርምጃ ወሰዱት የሚለው የዜና ትንታኔያችን ስንመለከት በዓለም አቀፍ ደረጃ እየጨመረ የሚገኘው የነዳጅ ዋጋ ተከትሎ ግብጽ ሱቆችና ምግብ ቤቶች በጊዜ እንዲዘጉ ወስናለች። አውስትራሊያ በበኩሏ የህዝብ ትራንስፖርት ነጻ እንደሆነ አዛለች። የሆርሙዝ ስር በመዘጋቱ ተከትሎ ነዳጅና የተፈጥሮ ጋዝ አቅርቦት የተስተጓጎለው ግብጽ በከፊል ማክሰኞ ጀምራ ተግባራዊ የሚሆን ጥብቅ መመሪያ አውጥታለች። ሱቅና ምግብ ቤቶች፣ ካፌዎች በየቀኑ ከምሽቱ 3 ሰዓት ላይ እንዲዘጉ ተወስኗል። የመንገድ መብራቶችን የውጭ ማስታወቂያ እንዲደበዘዙ ታዟል። የመንግስት ሰራተኞች በሳምንት 1 ቀን ከቤት ሆነው እንዲሰሩ ታዘዋል። እንደ ሆስፒታሎች፣ ትምህርት ቤቶች፣ ፋብሪካ ውስጥ የሚሰሩ አስፈላጊ ሰራተኞች አያካትትም። አገሪቱ የኢኮኖሚ 1/10 የሚሸፍነው የቱሪዝም ዘርፍ እንዳይጎዳ ሆቴሎችና የቱሪዝም መስህቦች ከዚሁ ገደብ ነጻ ሆነዋል። የግብጽ መንግስት የነዳጅና የህዝብ ትራንስፖርት ዋጋ ጨምሯል። ከፍተኛ ኃይል የሚጠይቁ የመንግስት ፕሮጀክቶች ከማዘግየት ተጨማሪም የመንግስት ተሽከርካሪ የነዳጅ አልባ 1/3 ቀንሷል። የሀገሪቱ ጠቅላይ ሚኒስተር ሙስጠፋ ማድቡሊ እንደገለጹት የሀገሪቱ የነዳጅ ወጪ በጥር ወር ከነበረው በ2 እጥፍ አድርጎ $2.5 ቢሊዮን ደርሷል ሲሉ ተናግረዋል። እስራኤል ጸረ ጦርነት ተቃውሞ ተቀሰቀሰ። በእስራኤል ዋና ዋና ከተሞች በኢራን ላይ የተከፈተው ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ ተቃውሞ ሰልፍ አካሂደዋል። በቴልአቪቭ፣ በሃይፋና ኢየሩሳሌም ለሁላችንም ህይወት ስንል በሚል መሪ ቃል በተካሄደው እነዚህ ሰልፎች ላይ በሺህ የሚቆጠሩ ዜጎች፣ መንግስታዊ ያልሆኑ ድርጅቶች ተሳትፈዋል። ሰልፈኞቹ የሰው ህይወት መጥፋት እንዲቆም ከመጠየቅ ባለፈ መንግስት የፍትህ ማሻሻያ ፖሊስ ላይ ተቃውሟቸውን አሰምተዋል። ፖሊስ ሰልፈኞችን ለመበተን በወሰደው እርምጃ ቢያንስ 18 ሰዎች በቁጥጥር ስር የዋሉ ሲሆን ተቃዋሚዎችና በቀኝ ዘመም አክቲቪስት መካከል ግጭት ተከስቷል።
በምስራቅ አፍሪካ ከፍተኛ ወታደራዊ በጀት በመመደብ ቀዳሚነቷን ያዘች። በ2026 የፈረንጆቹ ዓመት ጎረቤት ሀገራት ትኩረታቸው በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ የመከላከያ አቅሟን በማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰ መሆኑን ክሬቶ ፋብሪካ ዲጂታል ሚዲያ ዘግቧል። ሀገራት በዘርፉ ካላቸው ግዙፍ በጀት ተጨማሪ ሰራዊት በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖች፣ በቴክኖሎጂ የታገዙ ትጥቆች በማስታጠቅ ላይ ትገኛለች። ኢትዮጵያ ወታደራዊ ወጪ ከ0.6 እስከ 3.7 ቢሊዮን ዶላር እንደሚደርስ የተዘገበ ሲሆን ይህ ቀጠናዊ ውስጣዊ የጸጥታ ስጋቶች ለመቋቋም የሚያስችል ዝግጁነት ለመፍጠር የታለመ መሆኑ ተገልጿል። ኢትዮጵያ መከላከያ ግንባታ ጎን ለጎን ከተሞች ዘመናዊነት ትኩረት ሰጥታ እየሰራ መሆኑን ዘገባው አክሎ አመላክቷል። በተለይ አዲስ አበባና አፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ሀገሪቱን ለጥበቃ ሆነው ለብልጽግና ያለ ቁርጠኝነት የሚያሳዩ ናቸው። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልን በዘመናዊነት በማጣመር ቀጠናዊ ተሰሚነት እያሳደገች ትገኛለች። መንግስትና የህዝባዊ ወያኔ ሓርነት ትግራይ ንግግር ምን ገጠመው? ፌዴራል መንግስትና በህወሓት መካከል በአውሮፓውያን ዲፕሎማት አማካኝ ሲካሄድ የቆየው ሚስጥራዊ ድርድር መቋረጡ ተሰምቷል። ድርድሩ ፊት ለፊት ንግግር ለመሸጋገር በዝግጁነት እያለ ህወሓት አመራር መካከል የተፈጠረው የሀሳብ ክፍፍል ሳቢያ አጣብቅኝ ውስጥ መግባቱ ተገልጿል። እነ ዶክተር ገብረጽዮን ገብረ ሚካኤል ያሉ የሲቪል አመራሮችና የጄኔራል ታደሰ ወረደ ቡድን ድርድሩን ቢቀበሉትም በጌታቸው አሰፋ የሚመራ የጦር ጄኔራል ያቀፈው አፈንጋጭ ቡድን ግን ድርድሩ መቃወሙ ተነግሯል። ይህን ሁሉ ቡድን ሻዕቢያ የተጀመረ ቅንጅት ይቀጥላል የሚል አቋም በመያዙ ሚስጥራዊ የተያዙ ንግግሮች የመክሸፍ አጋጣሚ ተጋርጦባቸዋል ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ምክትል የሆኑት አቶ አማኑኤል አሰፋ የሀገራቸው ምክክር ኮሚሽን የምርጫ ቦርድ የመንግስትን ስክሪፕት በማንበብ ትግራይ ህዝብ ሁኔታ አዛብተዋል እያቀረቡ ነው ሲሉ ተቹ። ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ ለሚካሄደው የትግራይ አጀንዳ ማሰባሰቢያ መድረክ እውቅና አልሰጡም። መሰረታዊ ጥያቄ ማለት የተፈናቃዮች ወደ ቀያቸው መመለስና የግዛት አንድነት፣ ራስን በራስ ማስተዳደር መሰረተ መብቶች ሳይመለሱ በምክክር አዲስ አበባ የራሳቸውን ሰዎች በአዳራሽ ሰብስበው የምትፈልጉ በመስማት ትግራይ መከረች ብላችሁ ራሳችሁን በማጽናናት ማቀራችሁ በራሱ የምክክር ኮሚሽኑ ውድቀት ያሳያል ብለዋል። ኮሚሽኑ በትግራይ ያለው ሁኔታ አመቺ ባልሆነ ውይይት አዲስ አበባ ለማድረግ መወሰኑን 400 ተሳታፊዎች እንደሚገኙም አስታውቀዋል። የአሜሪካው ፕሬዝዳንት ትራምፕ ከምድር ውጭ ስላሉ ህይወት ያላቸው ፍጥረታት ሚስጥራዊ ፋይሎች ይፋ እንደሆኑ አዘዙ። ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ በመንግስት እጅ በጥብቅ ሚስጥር ተይዘው የቆዩ ከምድር ውጭ ያሉ ህይወት ያላቸው ፍጥረታት ማንነታቸው ካልታወቀ በራሪ አካላት ጋር የተያዙ ሰነዶች ለህዝብ ግልጽ እንደሆኑ ትዕዛዝ ሰጥተዋል። ፕሬዝዳንት ውሳኔ ያስተላለፉት በማህበራዊ ሚዲያ ገጻቸው በሰጡት መግለጫ ሲሆን ውሳኔው የብዙዎችን ቀልብ ስቧል። ከትዕዛዙ በስተጀርባ ያሉ ቁልፍ ነጥቦች የመረጃ ፍሰት፣ የጦርነት መከላከያ ሚኒስቴርና ሌሎች የሚመለከታቸው የደህንነት ተቋማት በእጃቸው የሚገኝ ሚስጥራዊ መረጃ ለይተው እንዲያወጡ መመሪያ ተሰጥቷል። የግልጽነት ጥያቄ ትራምፕ ጉዳይ ከፍተኛ የህዝብ ትኩረት ያለበት በመሆኑ በመጥቀስ መረጃው ተደብቆ መቆየት እንደሌለበት አምነው የቀድሞ ትችት የቀድሞ ፕሬዝዳንት ትራምፕ ባራክ ኦባማ ሚስጥራዊ መረጃ በሚገባ ይፋ አላደረጉም በሚል መተችታቸው ይታወሳል። አሁን ግን እርሳቸው እውነቱን ለማውጣት ቆርጠው ተነስተዋል። በዚህም ዓለም ፋይል ይፋ መሆኑን በሳይንሱም ዓለም በሰው ልጅ ታሪክ ትልቅ ለውጥ ሊያመጣ ይችላል ተብሎ ይታሰባል። እውነትም ከምድር ውጭ ሌላ ህይወት አለ የሚለው ጥያቄ ምላሽ ለማግኘት በዓለም በጉጉት እየጠበቀ